ፊልማችን የሚጀምረው አንድ ተዋጊ ወታደር አደገኛ ከነበረ ጦርነት በኋላ ወደ ቤቱ እየተመለሰ ነው። ከላኦስ ወደ ሞስኮ ረጅም የእግር ጉዞ እያደረገ ሳለ ሁለት ፖሊሶች ያስቆሙትና መታወቂያ ይጠይቁታል። ከዛም እያላገጡ ይፈትሹት ጀመር። በፍተሻው መሃል በጃኬቱ ውስጥ አንድ ወታደር ጩቤ ያገኛሉ። እሱም ጩቤውን ለመጠቀም ፍቃድ እንዳለው ቢነግራቸውም ቸል ብለውት ጩቤውን በፍጥነት እንዲያስረክብ ይጠይቁታል። ጩቤውን ተቀብለውት ምንም ተጨማሪ ማብራሪያ ሳይጠይቁት በፍጥነት እጁን በካቴና ያስሩታል። በዙሪያቸው ማንም አለመኖሩን አይተው መደብደብ ይጀምራሉ። ግን በተለያዩ ቴክኒኮች አንዳንድ ምታቸውን ሽል እያለ ያሳልፍባቸዋል። ሁኔታውን ሲያዩ ከአቅማቸው በላይ ሊሆን እንደሚችል ስለፈሩ ሽጉጥ አውጥተው ወደ መኪናው አስገቡት። ነገሮች አስከፊ እንዳይሆኑ ለማድረግ ስለፈለገ አርግ የሚሉትን ሁሉ ያለ እምቢተኝነት በትህትና ፈጸመላቸው። እነዚህ ፖሊሶች ለድርጊታቸው ከባድ ዋጋ እንደሚከፍሉ አላወቁም ነበር። ወደ ጣቢያው ካመጡት በኋላ ሁሉንም ንብረቶቹን ወስደው ጠረነፉት። ፖሊሶቹ አንድ የለመዱት ነገር አለ። እሱም ሆን ብለው ሰዎችን በማስደንገጥና በማስፈራራት ገንዘብ ይቀበሉና ወደ ቤት መሄጃ ሰዓታቸው ላይ ይካፈሉ ነበር። ከዛ አንድ የቅርብ ኃላፊያቸው መጥቶ ለሚጠይቁት ጥያቄ ለምን እንደማይመልስ ጠየቀው። እሱም አልመለሰለትም። ቢመተውም ሊናገር አልቻለም። በዚህም ኃላፊው ይናደዳል። እኔ ላይ ማፍጠጥ ብቻ ነው የምትችለው ብሎ ያንባርቅበታል። ሻማኖቭ ግን በንቀት ነበር የተመለከተው። በዚህ ጊዜ ኃላፊው ራሱን መቆጣጠር ስላቃተው የኤሌክትሪክ ዱላ አንስቶ ሊያሰቃየው ሲል ሻማኖቭ ራሱን መከላከል ስላለበት መጥቶ ያስጥለዋል። እጁን ቢታሰርም ምቶቹ ግን ኃይለኛ ነበሩ። ከዛ የፖሊሶቹን የቅርብ ኃላፊ በምቶቹ እያንደፋደፈው ሳለ ፖሊሶች ደርሰው ያገላግሏቸዋል። ከዛ ወደ ዋና አዛዣቸው ይዘው ይሄዳሉ። መሪያቸው ለምንድነው እንደዚህ አይነት ጩቤ ወደ ከተማችን ይዘ የመጣው ብሎ ሲጠይቀው እሱ አንድ ቃል ብቻ ነበር የመለሰው፣ ለጠላቶች አለ። መሪያቸውም ከት ብሎ ይስቅበታል። በመሃልም የፖሊሶቹ ቦርጫሙ ዋና አዛዥ ይመጣና ካቴናውን እንዲፈቱለት መታወቂያውም እንዲፈተሽ ያዛል። መታወቂያው ሲፈተሽም የሰውየው ስም ሻማኖቭ የቀድሞ የልዩ ኃይሎች መሪ መሆኑ ሲታወቅ ሲያሰቃዩት የነበሩት ፖሊሶች በድንጋጤ ሽንታቸውን ሱሪያቸው ላይ ሊለቁት ነበር። ማንነቱ ሲታወቅም ወዲያው ንብረቶቹን መልሰውለት እንዲለቁት ያዛቸዋል። ዕቃዎቹን ተቀብሎም ከፖሊስ ጣቢያው በመውጣት ላይ ሳለ ከአንዲት ሴት ጋር ይተላለፋል። የሆነ ስሜትም ይሰማዋል። ከጣቢያው ከወጣ ብዙም ሳይርቅ የሙዚቃ ማዳመጫውን ዋና አዛዡ ቢሮውን ረስቶት እንደወጣ ያስታውስና ዕቃውን ለመቀበል ይመለሳል። ወደ ቢሮ ሲገባ ፖሊሱ ልጅቷን የሆነ ነገር አጫውቷት ቀበቶን እያሰረ ደረሰበት። እሷን ሲመለከትም አይኖቿ እንባ አቅርረዋል። በግዳጅ እንደተፈጸመባት ግልጽ ነው። በዚህ ጊዜ ሻማኖቭ መታገስ አልቻለም። የሚገራርም ምት ሲያሳርፍበት ግዙፉ ቦርጫሙ የፖሊሶች አለቃ በንብርክኩ መሄድ ጀመረ። እያንዳንዱን የቢሮ መገናኛ መሳሪያዎቹን ነቃቅሎበት የተደናገጠችውን ልጅ ይዞ ከቢሮ ይወጣል። ከዛ አንድ ፖሊስ የአለቃውን ቢሮ ለመፈተሽ ሲገባ አለቃውን ተዘርሮ ይመለከታል። ወደ ሰውየውም ዞሮ ሊያጠቃው ቢሞክርም ዋጋውን ያገኛል። ሌሎች ፖሊሶችም ተራ በተራ ዋጋቸውን ይሰጣቸዋል። የቆንጅየዋ ልጅ አይኖች የሻማኖቭን ጀብዱ በመገረም ይመለከቱ ነበር። ከመውጣቱ በፊት የፖሊሶቹን መሳሪያዎች ነቃቅሎና አዛብቶባቸው ልጅቷን ይዞ እየወጣ ሳለ ወደ ፖሊስ ጣቢያው ያመጡትንና ያሰቃዩትን ፖሊሶች ያገኛቸዋል። ከስህተታቸውን መማር አለባቸው ብሎ ስላሰበ በሚገባቸው ቋንቋ ያስተምራቸው ጀመር። እነሱ ግን አንድ ዙር እንኳን ሊቋቋሙት አልቻሉም። አንድ የሻማኖቭን እጅ ያልቀመሰ ፖሊስም መጥቶ የድርሻው ተሰጠው። ከዛ ልጅቷን ይዞ ደረጃውን ሲወርድ አሁንም የፖሊሶቹን ካፕቴን ያገኘዋል። እሱም ሳይጋተተው በፊት ምት ሳያበዛ ጸጥ አደረገው። በየደረጃው መሃልም የሚያገኛቸውን ፖሊሶች እያስተናገደ ልጅቷን ይዞ ይወጣል። የልጅቷ አይኖች አሁንም በእንባ ተሞልተው ነበር። ወደዚህ ያስገባችው እሷን መሆኗን ስለምታውቅ ተጨንቃለች። እነዚህ ቆሻሾች ከመጡ አሰቃይተው ይገሉሃል፣ ስለዚህ እኔን ተወኝና ከተማውን ለቀህ ሂድ አለችው። በዚህ ጊዜ የፖሊሶቹ አዛዥ ከደነዘዘበት ይነቃል። ሻማኖቭ ፖሊሶቹን እንዳይሞቱ አድርጎ ነበር አስተኝቷቸው ሄደው እንጂ በጦር ሜዳ ላይ የሚጠቀማቸውን ዘዴዎች ቢጠቀም ኖሮ አንድም ፖሊስ በሕይወት አይተርፍም ነበር። ይህ በእንዲህ እንዳለ አዛዣቸው በፍጥነት ሁሉም እንዲነቁና ሰውየውን ማደን እንዳለባቸው በመጮህ ማዘዝ ጀመረ። በሕይወቱ እንደዚህ ተዋርዶ አያውቅም። ስለዚህ የጠፋው ክብሩን ለመመለስ እሱን አሳዶ መያዝ ነበረበት። ሻማኖቭ ልጅቷን ይዞ ለማምለጥ ቢፈልግም እሷ ግን ከዚህ በላይ ጦስ ልትሆንበት አልፈለገችም። ከዛ አንድ ፖሊስ በሞተር ሳይክል እሱን ለመያዝ እየተጣደፈ ሲመጣ ከሞተር ሳይክሉ ላይ ዘርሮት ሞተሩን እየነዳ ከፖሊሶቹ ማምለጥ ይጀምራል። እነሱ እሱን ለመግደል ቆርጠው ተነስተዋል። ከኋላ ሆነውም ጥይት አከታትለው ቢተኩሱበትም አንድም ኢላማ መምታት አልቻሉም።
ከዛ ወደ አንድ ቦታ ሄዶ ተሰወረባቸው። እነሱም እሱን በጥይት ለመምታት ያላቸውን ቀላ ሁሉ አራገፉት። ጥይት እንዳለቀባቸውም ሲገነዘቡ ያላቸው አማራጭ ከቦታው መሸሽ እንደሆነ ሲያውቁ በፍጥነት ወደ መኪናቸው ገብተው ማፈግፈግ ጀመሩ። ሻማኖቭም ከየት መጣ ሳይሉት በቡልዶዘር ያርሳቸው ጀመር። ከቡልዶዘሩ ወደ ኋላ ሸሽተው ለማምለጥ ሲሞክሩ ከየት መጣ ሳይባል አንድ ወታደር ኦራል መጥቶ ገጭቷቸው በእሳት ይጋያሉ። በገዛ እጃቸው ሞቱ። አርፈው ቢቀመጡ ይሻላቸው ነበር። በአደጋው ቦታ አዛዡና ካፕቴኑ መጥተው ስለ ሻማኖቭ ሪፖርት የተደረገው ነገር አስደንግጧቸዋል። ምን አይነት ሰው እንዳበሳጩ አሁን ነበር ያወቁት። ስለ ሻማኖቭ በቀረበላቸው ሪፖርት መሰረት የልዩ ኃይሎች አዛዥና በርካታ ሚስጥራዊ ተልእኮች ላይ እንደሰራ፣ አገሩን በማገልገሉም 2 ጊዜ ክብር ሜዳሊያ እንዳጠለቀና ብዙ የጀብዱ ስራዎች የሰራ እንደነበር አወቁ። ነገር ግን አዛዡ በትዕቢት ውጥር ያለ ስለነበር ማንነቴን አሳየዋለሁ ብሎ እሱን ፍለጋ ተጠናክሮ እንዲቀጥል ያዛል። እነዚህ ፖሊሶች በቀላሉ እንደማይፋቱ ታውቋል። እሱም መጫወት ከፈለጉ እስከ መጨረሻው ሊያጫወታቸው ወስኗል። ሻማኖቭ ወደ ጫካው ውስጥ ዘልቆ ገባ። ፖሊሶቹ በአለቃቸው ግዳጅ መሰረት ወደ ቤታቸው ሳይሄዱ በጫካው አካባቢ ካምፕ አድርገዋል። ሻማኖቭም በበኩሉ እየተዘጋጀላቸው ነው። በጫካው መሃል የቤት ፍርስራሽ የመሰለ አካባቢ ያገኛል። ከዛም የሚያስፈልጉትን ነገሮች እየለቀመ አደገኛ መሳሪያዎችንና ወጥመዶችን ማዘጋጀት ጀመረ። ምሽት ላይም ሻማኖቭ እሳት አንድዶ እየሞቀና ሙዚቃውን እያዳመጠ ፖሊሶቹን መጠበቅ ጀመረ። ሌሊት ላይም መጠጥ እየተቀባበሉ ጠጥተው ሞቅ ብሏቸው የነበሩ 2 ፖሊሶች ብቻቸውን እሱን ለመፈለግ መጡ። በጫካው መሃልም እሳት ሲነድ ሲመለከቱ በቀላሉ ኢላማቸውን ያገኙ መስሏቸው ለመያዝ ወደ እንጨት ቤቱ መጥተው ሊገቡ ሲሉ አንዱ ፖሊስ የሻማኖቭ ወጥመድ የሚገርም አድርጎ ይመተዋል። ጓደኛውም ሊረዳው ሲጣደፍ የሻማኖቭ ሰለባ ይሆናል። በእሳት በሰራው ዱላ አይሆኑ የምትመቱት መሬት ላይ ዘረጋው። እሱም ሳይገላቸው እሳቱ ዙሪያ ያስቀምጧቸው ሊያስሩበት በመጡት ካቴና ራሳቸው እንዲተሳሰሩ አደረጋቸው። እነሱ ምን እየተፈጠረ እንዳለ ምን ውስጥ እንደገቡ ማመን ከብዷቸዋል። እሱም ከእንግዲህ ያለቃችሁን አርፈ ስራህን ስራ፣ እኔ መፈለግህን አቁም በሉት ብሎ ይነግራቸዋል። በማግስቱም 2ቱ ፖሊሶች ጫካ ውስጥ ገብተው እንደጠፉ ታወቀ። አዛዡ ሁሉንም አባላት ጠርቶ ፖሊሶቹን ፍለጋ ይጀምራል። አርፎ ቢቀመጥ መንገደደው። ከትንሽ ፍለጋ በኋላ የእንጨት ቤቱን ያገኙትና በርግደው ሲገቡ 2ቱም ፖሊሶች ታስረው ያገኟቸዋል። ከፈታቸው በኋላም አንደኛው መላጣ ፖሊስ ጎበዝ እንዲባል ሊይዘው ሲል ለጥቂት እንዳመለጠው ተናገረና ወደ አዛዣቸው ጆሮ ጠጋ ብሎ እኔን መፈለግህን አቁም በለው ብሎ ነግሮኛል አለው። በዚህ ጊዜ አዛዡ ጆሮ ግንዱ ላይ በጥፊ ይከድንበታል። ከዛም በንዴት ተጨማሪ አባል እንዲመጣና ፍለጋው እንዲስፋፋ ያዛል። 2 ፖሊሶችም በመሃል ላይ በወጥመድ ይያዛሉ። የሻማኖቭ ወጥመድ መስራት ጀመረ። ሻማኖቭም የሰራውን የሚስማር ጦር አንዱ ፖሊስ ላይ ይሰካበታል። ሁሉም ተደናግጠው ወዴት እንደሚተኩሱ ሳያውቁ ያለማቋረጥ የጥይት ዝናብ አወረዱ። ፖሊሶቹ የሻማኖቭን አስፈሪነት ሳይገነዘቡ አልቀሩም። ሁሉም ቦታ ላይ እሱ ያለ የመሰላቸው ድንጋጤ ውስጥ ይገባሉ። ለሻማኖቭ ጫካው ቤቱ ነበር የሚመስለው። አዛዡም ቡድኑን እየመራ እሱን ማሳደዱን ቀጠለ። ግን ከዓይናቸው ከመቅጽበት ጠፋ። አሁንም በሌላ ዙር ተመልሶ መጥቶ እንደ ጉንዳን ለቃቀማቸው። አንዱን ፖሊስ ይዞም ቁስለኞቹን ጭኖ ከአካባቢው እንዲርቅ ይነግረዋል። አሁንም ቢሆን እሱ መግደል እንደማይፈልግ ግልጽ ነው። አዛዥና ቡድኑ በፍለጋቸው መሃል አንድ የእንጨት ድልድይ ያገኛሉ። ምክትሉም ለሰው ሕይወት ቦታ እንደማይሰጥና ተጨማሪ ኃይል እንዲመጣለት ለምን እንደማያደርግ ሲጠይቀው አዛዡ ተናዶ እንደውም ይህን ድልድይ አስተማማኝ መሆኑን ቼክ አድርግ ብሎ ያዘዋል። ትንሽ ስህተት ወንዝ ውስጥ እንዲገቡ ያደርጋቸዋል። ግን እንደምንም ቀስ ብለው እየተሻገሩ ሳለ ሻማኖቭ ድልድዩ ላይ ትልቅ እንጨት እንዲወርቅ ሲያደርግ ቀስ ብሎ እየተሻገረ የነበረው ምክትል አዛዡ ወንዝ ውስጥ ይገባል። ምስኪን ፖሊስ ቀስ እያለ አንድ ባንድ ጨረሳቸው። የቀረው የፖሊሶቹ አዛዥ ነበር። ተደብቆ እሱ እስኪመጣለት እየጠበቀ ሳለ ያየውና ይተኩስበታል። ሻማኖቭም ከእንጨትና ሚስማር የሰራውን ጦር ሲወረውርበት አዛዡ ለጥቂት ነበር የተረፈው። ቢሆንም ግን ፊቱን ገሽልጦታል። በመሬት ላይ ያሉትን ወጥመዶች በጥንቃቄ እያለፈ ሳለ ሻማኖቭ ከጀርባው መንፈስ ሆኖ መጣበት። ከዛ ፖሊሱ በጠመንጃው እሱ በጮቤ ይተጋተጉ ጀመር። የፖሊስና የኮማንዶ ጸብ ይላችኋል ይሄ ነው። ትዕቢተኛው ፖሊስ ምንም እንኳን ምቶቹን መቆጣጠር ባይችልም አሁንም ግን እየታገለ ነው። በመጨረሻ አስፈሪውን ጩቤ አንገቱ ላይ ይደግንበታል። ግን ፖሊሱ ምንም አልመሰለውም። ሻማኖቭም የፖሊስ አዛዡ የማይረባና አቅመቢስ መሆኑን ሲመለከት አርፎ እንዲቀመጥ ነግሮት ሆዱንና ገጩ ላይ የመሰናበቻ መቶት
ጥሎት ይሄዳል። ከዛ አዛዡ አሩን በልቶ ከጫካው ሲወጣ አንድ መነጽር ያደረገ ሰው ወደሱ ይመጣል። ይህ ሰው ኮሎኔል ዲሜትሪ የተባለና የሻማኖቭ አሰልጣኝ ነበር። ከማንም ሰው በተሻለ ስለ ሻማኖቭ ብቃት የሚያውቀው እሱ ነው። ዲሜትሪም አዛዣቸውን የሚያደርገውን የእልህ ነገር እንዲያቆምና ሻማኖቭን እንዲረሱ ይነግረዋል። ይህ ለመትረፍ ሻማኖቭ የሰጣቸው የመጨረሻው ዕድል ነበር። እሱ ለመግደል ቢፈልግ ኖሮ ማንም ፖሊስ ከዚህ ጫካ በሕይወት አይወጣም ነበር። እነሱ ግን በብርታታቸው የተረፉ መስሏቸዋል። እና የፖሊስ አዛዡ የዲሜትሪን ምክር ሊቀበልና ሊሰማው አልፈለገም። ጭራሽ ፖሊሶቹን ሰብስቦ ሄሊኮፕተር በ15 ደቂቃ ውስጥ እንደሚደርስላቸውና ሻማኖቭ እንደሚያበቃለት ለዚህም በተጠንቀቅ እንዲቆም ይነግራቸዋል። ሄሊኮፕተሩ እንደመጣ ለብቻው ሻማኖቭን ለማደን ይገባል። ሻማኖቭም ሄሊኮፕተሯን ሲያይ ለመደበቅ ይሞክራል። ግን በአየር ላይ የበላይነት የነበረው አዛዡ የጥይት መዓት ያዘንብበታል። በዚህ ጊዜም ይመታል። ምርጫ ስላልነበረውም ውሃ ውስጥ ዘሎ ይገባል። በሄሊኮፕተሯ ዝቅ ብለው ሻማኖቭ የገባበትን ወንዝ በደንብ ቢፈልጉትም አላገኙትም። ነዳጅ ሊጨርሱ ሲሉም ተመልሰው ይሄዳሉ። ከጥቂት ጊዜ በኋላም አንድ አዛውንት ሻማኖቭን ወንዝ ዳርቻ ላይ ያገኙታል። አዛውንቱም ማዘኑለትና በጀልባ ወደ ቤታቸው ይዘውት ሄዱ። የሚገርመው የእኚህ አዛውንት ልጅ ደግሞ ሻማኖቭ ከፖሊስ ጣቢያው ያዳናት ልጅ ነበረች። ስሟም ናስቲያ ይባላል። ሻማኖቭ እንደዚህ ሆኖ ስታየው የጥፋተኝነት ስሜት ተሰማት። እንደዚህ መከራ ያየው ለሷ ብሎ መሆኑን ስለምታውቅ አዛውንቱ ጥይቱን ከሰውነቱ ላይ ቀስ ብለው አወጡለት። እሷም እንደምንም ጨክና ቁስሉን ሰፋችለት። በዚያው ምሽትም ሻማኖቭ ይነቃል። እነዚህን ደጋግ ቤተሰቦች ችግር ውስጥ መክተት ስላልፈለገ ቤቱን ለቆ ለመሄድ ይወስናል። በዚህ ጊዜም ናስቲያ አብረው ለመሄድ ትነሳለች። ምክንያቱም የጭራቅ የፖሊሶች አዛዥ ከመጣ በእርግጠኝነት ትሞታለች። የተመተው ጥይት ትንሽ አዳክሞት ስለነበር ልትረዳውም ትፈልጋለች። በምሽትም የከብቶች ማደሪያ አካባቢ ከናስቲያ ጋር ያርፋሉ። በንጋታው የሆኑ የታጠቁ የማፊያ ቡድኖች ሽጉጥና ጠመንጃ ደግነው ወደ አዛውንቱ ቤት መጡ እና አዛውንቱንና ልጁን ሊያስፈራሯቸው ሲሞክሩ አዛውንቱም የዋዛ አልነበሩም። እንዳልተደናገጡ ሲመለከቱም ከወንበዴዎቹ አንዱ ሽማግሌውን በጥይት ይመታቸዋል። በዚህ ጊዜ የጥይት ድምፅ እንደሰማ ሻማኖቭ ከተኛበት ይነቃል። ሁኔታውን ለማጣራት ሲወጣም ማፊያዎቹ ያገኙታል። መጀመሪያ ላይ ደካማ መስሎ ወደ እነሱ ቀረበ። አንደኛው የማፊያ ቡድን የከብቶቹን ጋጣ በሚፈትሽበት ጊዜ ናስቲያን ይመለከታታል። ከዛ እንዳትደናገጥ በአይኑ ይጠቅሳታል። በሩ ዘግቶ ይወጣና ወደ ጓደኞቹ በመሄድ ሻማኖቭንም ይጠቅሰዋል። እነዚህ ወንበዴዎች በፖሊስ የሚፈለጉ ወንጀለኞች ነበሩ። ወደዚህ ቤትም የመጡት በጀልባው ተጠቅሞ ለማምለጥ ነበር። ነገር ግን የጀልባው ሞተር ተበላሽቶ ነበር። ሻማኖቭ ግን ጀልባውን መጠገን እንደሚችልና የጥገና ዕቃዎች ማምጣት እንዳለበት ለወንበዴዎቹ አለቃ ይነግረዋል። እሱም ዕቃዎቹን እንዲያመጣ ከቡድኑ አባላት ጋር ይልከዋል። ሻማኖቭ ከቡድኑ አባላት ጋር ወደ ጀርባ በመሄድ ዕቃዎቹን እየፈለገ እያለ ቅድም ናስቲያ ተደብቃ ያያት ልጅ ወደ ጋጣው ገብቶ በእርጋታ ማውራት ይጀምራል። ትንሽ ከተነጋገሩ በኋላ አስገድዶ ሊደፍራት ይሞክራል። ግን የናስቲያ ተቃውሞ ፍላጎቱን ያሳጣዋል። በዚህ ጊዜ ሻማኖቭ የሰጣትን ጩቤ ታወጣና እሱ ቀድሞ ሊወጋት ከመሞከሩ በፊት እግሩ ላይ ትሰካበታለች። የዋህ የነበረችው ልጅ ገዳይ ለመሆን ተገደደች። በእልህም የተለያየ ቦታ ላይ ወጋግታ ገደለችው። ሻማኖቭም እሱን እንዲጠብቀው የተላከውን ማፊያ ዋጋውን ይሰጠዋል። ግዙፍ ማፊያ ይመጣበታል። በአካል ማፊያው ቢበልጠውም በውጊያ ግን ሻማኖቭ የተዋጣለት ነበር። ከብዙ ትግል በኋላም በመጨረሻ ሻማኖቭ በአሰቃቂ ሁኔታ ይገለዋል። አንድ በአንድ ከለቃቀማቸውም በኋላ በመጨረሻ አንድ ወንበዴ ሻማኖቭ በተጎዳ ጊዜ የረዳውን ሰው ሽጉጥ ደግኖበት እጅ ካልሰጠ ገላለሁ ብሎ ሲያስፈራራው ሻማኖቭ ወንበዴውን ነጥሎ ይመተዋል፣ ልጁን ያስለቅቀዋል። በዚህ ጊዜ የፖሊስ አዛዡና ስፔሻል ፎርሶቹ አንድ ላይ ሆነው ወደ ቤቱ ይመጣሉ። የቤቱ መግቢያ ላይ የወንበዴዎቹን አስከሬን ተዘርሮ ሲመለከቱ አዛዡ ሻማኖቭ አሁንም በዚህ ስፍራ እንዳለ ይገነዘባል። ሬሳዎቹን ከቤቱ ካወጡ በኋላ አዛዡ ናስቲያን እያጎሳቆለ ጸጉሯን ጨምድዶ የት እንዳለ ልትነግረው እያስገደደ ይጠይቃት ጀመር። ሻማኖቭ አሁንም ከቦታው ሳይርቅ ተደብቆ የሚያደርጉትን ነገር ሁሉ እየተመለከተ ነበር። ጸጉሯን ጨምድዶ ወደ መኪናው ሊያስገባት ሲል እሱ ብቅ ይላል። በዚህ ጊዜ አዛዡ በጥይት ሊተኩስበት ሲል ናስቲያ ፖሊሱን ገፍታ ኢላማውን ታስተዋለች። ዞር ሲልም ሻማኖቭ ጠፍቷል። የስፔሻል ፎርሶቹ አዛዥም በቦታው ስለነበር የፖሊሶቹ አለቃ ጋር ይመጣና እነዚያን ወንበዴዎች በአካል መያዝ ሳይችል አሁን ደግሞ እንዴት አንድ ሰው መያዝ እንዳቃተው በቁጣ ይጮህበታል። ከዛ የሱን ወታደሮች
ሻማኖቭን በሕይወት ይዘው እንዲያመጡት ያዛቸዋል። ሻማኖቭም በአንድ በፈራረሰ ቤት ውስጥ መሃል ሄዶ ይደበቃል። በዚህ ጊዜ በብዛት እንደመጡበት ሲመለከት ከዚህ በላይ አልዋጋም ብሎ እጁን ለመስጠት ምልክት ቢያሳይም አንድ ወታደር ግን ካልደበደብኩት አልይዘውም በሚመስል ሁኔታ በኤሌክትሪክ ዱላ ሊመታው ሲል ሳይፈልግ ወደ ጸብ ይገባል። የመጣው የልዩ ኃይል ጦርም ምንም ሊፈጥር አልቻለም። አንድም ስፔሻል ፎርስ የሱን ፈጣን ምቶች መቋቋም አልቻለም ነበር። በዚህ ሰዓት የስፔሻል ፎርሶቹ መሪ በሻማኖቭ ላይ ሽጉጥ ደግኖ ይመጣል። ሻማኖቭ ምንም ያህል ፈጣን ቢሆን ከጥይት ግን መፍጠን አይችልም። ግን ባላሰበው ፍጥነት ሽጉጡን አስጥሎት የሚገርም ድብድብ ውስጥ ይገባሉ። የሻማኖቭን ምቶች በጭራሽ ሊቋቋሙ አልቻለም። ከዛ ቀልጠፍ ብሎ ሽጉጡን ያወጣበትና በሰላም እጅ እንዲሰጥ ይጠይቀዋል። ነገር ግን በጸባቸው መሃል የታጠቀውን ቦምብ እንደወሰደበት አላወቀም ነበር። በዚህን ጊዜ ያፈነዳኛል ብሎ በማሰብ ፈርቶ ወንዝ ውስጥ ገብቶ እየተንደፋደፈ ሳለ ሻማኖቭ ገብቶ ያድነዋል። ከዛ በአንድ ቱቦ ውስጥ ገብቶ ሊያመልጥ ሲል የፖሊሶቹ አዛዥና ፖሊሶቹ ያዩትና የጥይት ማት ያርከፈክፉበታል። እንደምንም ያመልጥና አንድ በእንጨት የተሰራ ቤት ውስጥ ይገባል። ግን በተኩስም ቢሆን አልቻሉትም ነበር። በመጨረሻም የፖሊሶቹ አዛዥ ተስፋ ቆርጦ ላውንቸር ተኩሶ ቤቱን ያጋየዋል። መቼም ከዚህ ተርፋል ማለት ዘበት ነው። ከዛም አዛዡ ቤቱ ነዶ ከማለቁ በፊት በፍጥነት አስከሬኑን ፈልገው እንዲያገኙ ያዛቸዋል። ይህ በእንዲህ እንዳለ የልዩ ኃይሎቹ ጀነራል የተጎዳውን አዛዥ ሊጎበኝ ወደ ሆስፒታል ይሄዳል። በድንገት ናስቲያም እንደምንም ታግላ ወደ ክፍሉ ትገባና ለጀነራሉ የተፈጠረውን ነገር አንድ ባንድ ታስረዳዋለች። በዚህ ጊዜ ጀነራሉ እውነቱን ተረዳ። ከዛም ዲሜትሪም የፖሊሶቹ አዛዥ አለቃ በቢሮ ውስጥ ተቀምጦ ያገኘዋል። እውነቱን እሱም አውቋል እና በደንብ ጠጣ፣ ምናልባት ሻማኖቭ የረሳውን ዕቃ ለመውሰድ ከመጣ ያደፋፍራል ብሎ ተሳለቀበት። ይህ በእንዲህ እንዳለ ፖሊሶቹ የሻማኖቭን አስክሬን በመፈለግ ላይ እንዳሉ አንዱ ፖሊስ በቤቱ ውስጥ አንድ ጉድጓድ ነገር ያገኛል። ወደ ውስጥ ሲዘልቅም ሻማኖቭ በአክብሮት ይቀበለዋል። ከዛ ሳይገለው በጥንቃቄ እንዳይጎዳ አድርጎ ደብድቦት የወታደር ልብሱን አስወልቆበት ወደ ፖሊሶቹ ይመጣል። ያው የተለመደ ክንዱን ካቀመሳቸው በኋላ ይዘውት የነበረውን መኪና ወስዶ ወደ ፖሊስ ጣቢያው እየከነፈ ይሄዳል። ዓላማው ግልጽ ነው፣ የፖሊሶቹን አዛዥ መያዝ። በመኪናው ጣቢያውን ደርማምሶ ገብቶ ኃላፊው ላይ ጥይት ይደግንበታል። ከዛ ዲሜትሪ መጥቶ ከውጪ በርካታ ጦር አድፍጦ እየጠበቀው ስለሆነ እጅ እንዲሰጥ ይጠይቀዋል። ነገር ግን ሻማኖቭ ይህን ለማድረግ ፈጽሞ ፈቃደኛ አልነበረም። እጁን ሰጥቶ የፖሊሶቹ መጫወቻ መሆን ስላልፈለገ ለመዋጋት ይወስንና ትጥቁን ያስተካክላል። ከዛ ይሆናል ተብሎ ባልተጠበቀ መልኩ ሊበቀለ የሚፈልገውን የፖሊሶቹን አዛዥ ይለቀዋል። በቦታውም ናስቲያ ነበረች። በዚህ ጊዜ ሁሉንም ነገር ያወቀው ጀነራል ይመጣና ሻማኖቭን ማጥቃት እንዲያቆሙና በምትኩ የፖሊሶቹን አዛዥ እንዲይዙት ሲያዝ ያደረገውን የሚያውቀው የፖሊሶቹን አዛዥ ወዲያው ናስቲያን ያግታትና ሽጉጥ ደግኖባት እንደሚገላት ያስፈራራ ጀመር። ሻማኖቭም ናስቲያ ስትያዝ መደበቅ ስላልቻለ ከጭሱ ውስጥ ይወጣና ወደ ታገተችው ናስቲያ ይሄዳል። የፖሊስ አዛዡም ሻማኖቭ እሱን መግደል እየቻለ እንደለቀቀው ስለሚያውቅ ሊጨክንበት አልቻለም። ከዚያ ፖሊሱ ናስቲያን ይለቃትና እጁን ይሰጣል። ከበላይ አካላትም ይደወልና ዲሜትሪና ሻማኖቭ ለግዳጅ ወደ ሞስኮ ይጠራሉ። በሚያሳዝን ሁኔታ ናስቲያን ተሰናብቶ ከዲሜትሪ ጋር ወደ ሞስኮ ሲሄዱ ናስቲያ መኪናዋ ከዓይኗ እስክትሰወር ድረስ ቆማ በሐዘን ዓይን ተመለከተቻቸውና የፊልሙ ፍጻሜ ሆነ። የኢትዮ ቫይብስ የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ እንደዚህ አይነት ምርጥ ፊልሞችን፣ አስገራሚ ታሪኮችንና መረጃዎችን የያዙ ቪዲዮዎች ስለሚለቀቁበት ሁሌም አብረን እንድንሆን የምንለቃቸውን ቪዲዮዎች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ የኢትዮ ቫይብስ ቤተሰብ ይሁኑ።